ከዛ በፊት ምቀኝ ምን ልታረጊ? ወይ ኪዱ ግን በቃ ይበቃናል። እዚህ ላይ በቃ ሰርካር ቢመጣስ ቢደርስ አንስኩት ይፈርከሳ ስለላይ እሺ ደግሞ እንደገና አንተ ንክስክስ ኪያራ ያለች ጸዴ ትላለህ። አሃ ለካ ኪያራ ያለኝ አንተ እኮ ፍቅረኛ አለ። እኔ ብቻ ነኝ ፍቅረኛ አለ እንዴ? ቆይ እስኪ ተናገር፣ ማን ነው ፍቅረኛ? ብቻ እዚህ በዚህ ልሸመጥጥ እንዳይሆን ሁሉም ሰው ሄለን ይላታል። አንተ ደግሞ ትርትር የምትላት ቆንጆዬ ፍቅረኛ አለች። አሃ ለካ እኔ ትርትር አለች። ሶስ ላይ እኮ እኔም ትርትሬን አንተም ኪያራ ትላለህ። አንተ ላይ ያሳሳብከኝ ሲጀምር ይሆንክ ቡጥግር ይሆንክ አመዳ አንቺ ግን እንዴት እንደዚህ ታደርጊያለሽ? ምን አደረግን? አንቺ ራስሽ እኮ ነሽ መተሽ ሳምሽኝ እና ስስመስማኝ ነው። ምን ላድርግ ኪዱዬ፣ ሙቀት ውስጥ ገባ ወድጄ ነው። ስለዚህ ሳምሽኝ ሳይሆን ተሳሳምን ነው የሚባለው። አንቺ ግን ምን አይነት ሰው ነሽ? ዛሬ አወቅሽውን ሰው ነው እንደዚህ የምትሆኝለት? አባቴ ልክ እንዳየሆነ ልቤ ፍስስ ያለልኝ እንጂ አሁን ከዚህ ሂጂልኝ። ያማል እንዴ? ወዴት ነው የምሄደው? አላውቅም፣ ወደምትሄጂበት። አንድ ነገር ወቅ ሰርካል ሁለታችንም ካገኘ ቆዳችንን ነው የሚከፍልን እንዴ? እና ምንድን ነው ሀሳብሽ? እናማ ከዚህ በኋላ መለየት የለብንም። አንተም ለኔ እኔም ላንተ ነው ያለነው። ኧረ እባክሽ ይኸውልሽ፣ እኔ እኮ አሻንቲ ነኝ። እንኳን ላንቺ ለኔ የምማልሆን ከንቱ ፍጥረት ነኝ። እሱን አላውቅልህም። አሁን በቃ ሰጠኝ። የት ቤትክ? አሁን ያለነው እኮ ቤቴ ነው። የሰው ቤትክ? ጎዳና ነው ቤቴ። ዘፋኙ ምን እንዳላልሰማሽም? ጎዳናው ነው ቤቴ። ኧረ ቀልድ መሆኑ ነው። ለምን እቀልዳለሁ? እንደውም ደባሎቼን ላሳይሽ። የጎዳና ደባሎች አለኝ። ነይ ዘመዶቼ፣ ወገኖቼ። አቡሻ ወይ ትንሽ ቸኮለ መሰለኝ። እንዴት ተንትርትርን ባጠብስ እኔም ቢያልን ባንጠብስ መሰለሽ ልጅ እኮ ኧረ ምን ያደርጋል አሻንቲ በላት እንጂ አሻንቲ እኮ ከናዛሉና ካልና ለምነች እኮ ሲታቀው ነገሩ ልክ ነው። አቤት አንተ ወራዳ ያሪስ ካፌ ጎዳና ቆሻሻ ቤታችሁ እነሱ ናቸው። እንዴት ናችሁ? አላችሁ? ምን አንደበታችሁ ተዘጋ? አያችኋታ? ለካ አሻንቲ የተቀባችሁት ማች በጣም ነው ደስ የሚለው። የምን ማች? የከንፈር ቀለም ከለር ቀይ ከለር አድርጋለች ብቻ ደግሞ መቀበር መጣ። አንቺ ተይ ይቅርብን ብዬሽ ነበረ እኮ። ጉድ ሰራሽን። ከንፈር ያንዠላጥጣል። አንሸራተተሽ ያው እንዲህ መጣ። እነሱ ስመስለኝ ስለዚህ ተሳሳሙ ነው የሚባለው። ሳምሽኝ እንጂ በደንብ አድርገሽ ሞትሽ አቡሻ ግን አንተ እንደዚህ እኔ ሰለክ ነበር መሳፈር እንደዚህ አደባባይ ሲበራ ደስ ሲል በጣም እኔ የሚለው ግን አሸንቴ ይሄን መሰለ ቡድ ከፋት ግን እንዳስደገፈ ስትለጠለጥ ወንድሟ አባረው ነው አይደል? አይደለም። እና ማን አባረው ነው? ፍቅረኛዋ መግማት የጨማለቅ አንተ እኔ ያለ ሶቅራጥስ እንደዚህ አይነት አስነዋሪ ነገር ከሰማሁ ቆይቻለሁ። እኔ ከእውቀቴ በላይ ነው በጣም። አንቺ ፍቅረኛ ያለሽ ምንድነው መሳሳው ከሌላ ወንድ ጋር ያው ከዚህ ወንድ ጋር ሳይ ማለት ነው ማ አሻንቲ ምን ያስቃል? አንተ እኮ ጥሩ ሰው እኮ ይሄ ግርፍ ፊት እንኳን ካማልተለ ትልቅ ደረጃ ደርሳለህ ማለት ነው። አሻንቲ ሸበላ ነው ከተባለ እኮ ስምንተኞች ይደርሳል። የወጣ ቀን ደርሶ ጥሩ ድንጋይ መስለ ከዚህ በኋላ ማይስዊት እንዳትናገሩብኝ እሺ? የኔ ቆንጆ ለመሆኑ ማነሽ? የተነሳ እንዲህ ጥቁር ለብሳ ስታያት በቃ የለቅሶ ቤት ንፍሮ አደረጋት። ሊዘግን ጅሮ እንደዚህ ሰፈር ሰው ምቀኞች እኮ ናቸው። ጓደኛ አለው እኔ ቢደርሰኝ ደረሰኝ እና ኪዱዬ እንዴት ነው? ኬት ነው? የማን ፍቅረኛ ነሽ? የድሮ የሰርካ ፍቅረኛ። የአሁን ግን አሻንቲ ፍቅረኛ ነው። የትኛው ሰርካ ነው? አዎ ሰርካ። ምን ተከብዳለህ እኮ ሰርካ ላይ የግድንግዶቹ ሰዎች አሁን የኔ እንጃው ማንነት አጣራለሁ ብዬ ስገባ ይኸው ሌላ የተጣራ ነገር ይዤ ወጣሁ። አሻንቲ አንተ አሁን ሰርካል አታውቅም? አሁንማ አወቅኩት። ሸኝ እኮ ነው ሰርካል። ምን የመሰለች እንድሸኘኝ ነው ያደረገች። እንግዲህ ቁርጥ ነው። እኔ ወደፊት ዩኒቨርሲቲ ገብቼ ተምሬ ስራ የመያዝ ኃላፊነት አለብኝ። ከዚህ በኋላ አላውቅም፣ አታውቅኝ። ተው እንጂ አቡሽ ጥሩ ልጅ አልነበርክ? ይሄማ ፌር አይደለም። እኔ ወንድም እዚች ላይ የጣይኝ ዘፈልል ተከብካ ምን የሚለው ነው? ጎመን በጤና ጤና
ተይ እናቱ በነፃማ አይሆንም። የእይታ ሰዓትሽ አብቅቷል። በይ በይ ልሂድ። አሻንቲ ደወለ ማ ሰካይ እና እኔ ምን አገባኝ? ላንሳው ምን አገባኝ አልኩሽ እኮ። ፍቅረኛ ማቾች ሆነን እንዴ? ከማ ከኔ ጋር? አዎ ካንተ ጋር። ከመቼ ጀምሮ? ከሳምኬ ሰዓት ጀምሮ ነው። ኦሜራ አንቺ ልጅ ግን ጤነኛ ነሽ? የኔ አባት እንደሱ አትበል። ኦሜራ የኔ አባት እኮ አለች ተብዬ እኮ አላውቅም። ፈጣሪ የነሳ እድሜ ደረሰ መሰለኝ። ኃጢአቴን ሰርቼ ልምጣ ወደ አንተ። ወይ ተሳቀቅኩልሽ። ወይ አሻንቲ አንተ ግን የአሻንቲ የሚባል ልጅ ያሟል እንዴ? እኔ ዝም ብዬ ሳስበው ማለት ነው ጭንቅላቱ ላይ የለቀቀ ኬብልም አለ። እንደዛ ባይሆን ያችን የመሰለች ልጅ ከመሬት ተነስታ ሸራ በሸራ ስታደርገው እንደዛ ሊፕስቲክ በሊፕስቲክ አድርጋ ስታጨማልቀው ዝም ይላል? ስማ ትፍረድበት። ጥማት ነው እንዴ? እኛ ስንት ተጠምተን አሳልፈን ስንት ዘመን ጋሪስ ጋሪ አይ እኮ ፍላሽባክ ነው። ፍላሽባክ እሷን ከማግኘቴ ትርትሬ እኔም ከማግኘቴ ደስ ይላል። ለካ እንደዚህ ወፈርሽው ጥማትሽን አስታግዘሽ ነው። ደስ ይላል በጣም ዋው። ጠፍጠና አሁን አውቁም ነገር ልጅቷን ግን ሳስባት የሆነ ሚሽን ሜት ስትፈልግ አንተ እንደዛ ካልሆነ በስተቀር እንዴ ከመሬት ተነስታ ሸራ ትባላለች። አለበለዚያ እቺ ልጅ እብድ ነች ማለት ነው። እኔ እብድም ትሁን አትሁን እዚህ ነገር ውስጥ ግን የለሁበት። እኔም የለሁበት። ይቅርብኝ፣ አልፈልግም። እዛው ቃጀልና ቾምቤ ይወጣ። እኔ መለከተኝ እኔ ሁሉ ጊዜ ግን እኔ ሚስ ሸራ በላሏ ግን አትይዝ ወይኔ ኢላ ወደ እኔ ነው መሰለኝ የሚመጣው። አሁን ቆይ አወራዋለሁ ወይስ ምን ነው የምለው? እያወራሁት ደግሞ ጆኒ ከመጣ ሌላ ችግር ይፈጠራል ወይስ ዝም ብዬ ላዋራው? ስታስጠላች ደግሞ ሰው እንዴት ሙጫ ይሆናል እንዴ? እንደ ጥላው ከስራ አልጠፋለች እኮ። ጓደኛሽን ሰላም በላት። ውይ ሰብል እያላየሁሽም ነበር። ከላይ ጋር ስሆን እኮ ምንም ነገር ነው ታይም አይታየም። ሰብል ሙት ምናልባት ፍቅር አይንሽን አውሮት ይሆናል። ውይ ሰብል ያፊ ቁርጥ ይበልልሽ። እንዴት ነው ተረዳሽኝ? እውነትሽን ነው። የኤላይ ፍቅር ልቤንም አይንም ስውር አድርጎታል። ለነገሩ አንቺም ትረጂኛለሽ። የጆኒ ፍቅር ክንፍ አድርጎ ስለነበረ ስሜቴ እንዴት እንደሆነ ታውቂያለሽ። ልክ ነሽ። የጆኒ ፍቅር አይኔንም ልቤንም ሰውሮታል። ቆይ ማንን እየጠበቅሽ ነው? ያው የፈረደበት ጆኒ ነው የሚሆነው። ቆይ ብዙ ቆምሽ እንዴ? ምናልባት ጥሎሽ ሄዶ እንዳይሆን። አንተ ለምን ጥላት ልትሄድ እንደነበረው ማለት ነው? አሁን ቸክሎ ጥሎኝ ቢሄድም ችግር የለውም። በጣም ብዙ የምንገናኝበት ቦታ አለ። ለነገሩ ጆኒ ዘነጉ ነው። ይሄን የረሳሽ ሄዶ ነው የሚሆነው። አዎ ወይኔ ውይ ሰብልዬ እንዴት ይሻላል? በእናትሽ ምን እናድርግልሽ? የእናንተ እርዳታ ያስፈልገኝ። እሺ አብረሽኝ እንድትሄጂ ላደርግ ነበረ፣ ግን ከፍቅር ጋር ብዙ ነገር ስለምናሳልፍ አንቺ ብቻሽን ተሰማሻል። ለነገሩ አሁንም ብቻዋን ናት። ምንም ለውጥ የለውም። በቃ ጊዜያችሁን አታባክኑ። እንደውም ፍቅር እየመጣ ነው። እስካሁን ስላጣበራችሁ በጣም አመሰግናለሁ። አንዳንድ ማርፈት ከመቅረት አይተናነስም። የኔ ፍቅር ነይ በቃ ነኝ። ሰብልዬ ቻው፣ መልካም ጊዜ ይሁንላችሁ። ብዙ አስጠብቅሽ ነበር። ችግር የለም። ምን ብሎሽ ነው ፊትሽን ቀረ? ምን ማለት ነው? ፊትሽን እያየሁት አይደል እንዴ? አለማናዳኝ ነው። ምን አድርጋ? ኤላ እየተጫወተባት ነው። ጥሩ ልጅ አይደለም ታዩ ስላት ግን አልሰማም አለች። አልሰማም ካለሽ ምን አስጨነቀሽ? ምንም ቢሆን እኮ ጓደኛዬ ነበረች። ስትጎዳ ማየት አልፈልግም። እሱ ግን ሲበዛ በጣም አስመሳይና ባለጌ ሰው ነው። ይህን ያፈቀራት መስሏታል። ተያት በቃ። ምከረው እምቢ ካለ መከራ ይምከረዋል አይባልም? ልክ ነው። ቃጁ ላለችው ወለዳ አንተ አፈንዝጋሽ። በቾምፒና በናታን የተጀመረው አዙሪት አሁን ደግሞ ሰርካን ገብቶበታል። እንግዲህ ወደፊት ትልቅ ጦርነት እንደሚኖር አንዳንድ ነገሮች ያስታውቃል። ስለዚህ ተዘጋጁበት እላለሁ። እስከዚህ ነው ሳቀርብላችሁ የነበርኩት። አቡሻ በቀለ ነኝ። አመሰግናለሁ። የምን ጦርነት? ዘመቻ ኪዱን ፍለጋ የሚል ምንድን ነው እናንተ ልጆች እዛ እዚህ የምትሉት? ብቻ አሻንቲ አልደወለም እያልሽ ባልሆነ ስልኬ ዝግ ነው። አሻንቲ ኒንጆን ፍለጋ ሰርካን ቤት ነው። ወይኔ ቃጀል። እሺ ከዛማ ከሰርካን ቺካ ሸራ መጓተት፣ ከዛ እጅ ከፍንጅ መያዝ፣ ከዛ እብስ ብሎ ማምለጥ፣ ከዛ አንድ ላይ ናቸው መሰለኝ። እናንተ ምንድን ነው የምታወሩት? ሀፕን ያደረገው ነው። እስኪ ህፃኑን በል። ህፃነ ቂርቆስ ነው። እሺ እና እንዴት ናቸው? እንዴ ሸራ ሲጓተት የተለቀለቀውን ቻፕስቲክ ሊያስለቅቅ ሄዷል። ኧረ ላይ
ጭራሽ ወይኔ ጉዳችን። በቃ አለቀልሽ። አሁን ተያይዘን ማለቃችን ነው። ከፈለጋችሁ እዛው ራሳችሁን ችላችሁ ተላለቁ። እኔ ምን አገባኝ? እሺ እንዴት ነው ያለው? ኧረ አይታወቅም እናቴ። የሚባለው ነገር ግን ይዟት ሄዶ ቻልት ባልጠፋች ከሷ ጋር የተለካከው እንዴ ያስጨርሰን እንዴ? አለቀ አለቀላችሁ ብሏል ሰውዬው። አለቀ ነገር እዛው ራሳችሁን ቻሉ። እኔ ምን አገባኝ? ኧረ እባክህ እኛ የሁሉ ጣጣ ውስጥ የገባነው በአንቺ ምክንያት መስሎኝ። አንቺ ናታን ቾምቤ እዚህ ጉዳይ ላይ ይመለከታችኋል። ወይኔ አሻንቲ ምን አይነት ከንቱ የሆነ ፍጥረት ነው በጣም። ኧረ ቺኮ የሌለ ጸዴ ነች። ቅርጿ ሼፓ ኧረ የሌለ አስማት ነች። አንተ በግጣ ባላ አይደል እንዴ? እና ማርነቅ አይቻልም እንዴ? አንተ እንደዚህ ሲዝ ምትለው ወዶ እኮ አይደለም ብትላት እኮ አቤት ላቷ ወይ አቤት ላቷ ወይ አይደለም እኮ አንተ ስንት ዓመት በህይወት ፉቃ ሞት ሁለት ምትል ሰውዬ ላቷ ምናምን ይዝጋላ እኮ ለጨዋታው ነው አይደል? እኔ ግን አሁንም እኮ የፒያሪ ፍቅር እኮ በቃ ፎለ ለዚህ ያረጋኝ ነው። አይ ወራዳ ልጅታ ወይኔ ቅጣቱ በጣም ነው አልቆልኛል። ጄሪ ከበተል ያደርጋታል እንደ ቢዮንሴ ነጥር ዋትስአፕ ይዘው ማክበናት ከተወይ እኔ በጣም ደክሞኛል። ከራሴ ጋር ዲስከስ ማለት ፈልጋለሁ። ተወኝ ይኸውልሽ ጄሪ ብትወስድ እኮ ደስ ይለኝ ነበር ግን አልችልም። ዝም በል እባክህ ወሬኛ። ምን ካይተን ተስጋራ እኔ ግሩፕ ነው ታዲያ ተሳፈረኛ ነበር እንዴ? እንዴ ይቅርበኝ። የዛኔ እኮ እውነት መስሎኝ እኮ ነው። ለማያውቅሽ ታጠኛለሁ ደፋር ምን አይተን ተስዘመር ተየካብሎ ዘመዶቹ ጋር እንደሄደ ማለት ነው እንደሚመስል እሱ እስኪመጣ ነው መተን ተሽቀብጣ ጄሪ ደግሞ እኔ ላንቺ ያለኝ ፍቅር ታውቂያለሽ እንዴ? ምን ወሬ ወዴት? ኧረ በእናትሽ እኔ እንደሱ ለማለት ፈልጌ አይደለም። እንደሱ በለኛ ታዲያ ሆ እኔ ደግሞ እኮ ተጨማሪ ሌላ አፍቃሪ ነው ጭንቅላት ሊፈታኝ መስሎኝ ነበር። ቆይ ሌላ አፍቃሪ ስትይ እስኪ ተወኝ ማርክ። እኔ ራሱ ማለት ነው ማርክ በቃ አፍቃሪዎች በዝተውብኝ ማለት እየዞረ ነው። ይሄን ያክል ለሞትልህ ነው እኔ እኮ አይተንፍስ ብቻ መስሎኝ ነበር። እስትንፋስ ይቋረጥና ማርክ ነግሬያለሁ። እዚህ ሰውዬ ስም አትጥራብኝ ባጀ። አሁን በእናትህ የፈለግከውን ተናገርና ወደምትሄድበት ሂድ። ይኸውልሽ ጄሪ እኔ ላወራሽ የመጣሁት ስለ ዳጊ መቀየር ነው። እኔ ምን ማርክ ቆይ ለምንድን ነው የዳግም መለወጥ ግን እንደዚህ ያሳሰበ እንዴ? እንዴት አይደብረኝም? ደግሞ እኮ ሜላትን አልፈልጋትም ብሎ በግልጽ ነግሮሃል አይደል? ታዲያ አንተ ለምንድን ነው ምናምን ብለህ ማታሳማምጣት? ለምን እንደሆነ ብቻ ባላውቅም ግን ደብሮኛል። የኔ ወንድም አጉል ባትጃጃል ይሻልሃል። የሆነ ቀን ይሄንን እድል ስታጣ ነው የሚቆጭህ። ግን እሱ አይደብረው? አሁን ባለው ስሜት የሚደብረው አይመስለኝም። ቆይ እኔ የምለው እኔ ከዳጊ ጋር የነበረኝ ፉክክር ነው ወይስ የምር ሜላትን አፍቀራት ነው? የቱን ነው ቆይ ነው የወደድኩት? አንተ ማርክ ግን ነፍስ እስኪወጣ ነው የምትወዳት? በመናወች እንዴት ተነሳለሁ ማርክ? ሆ በዚህ ጉዳይ እኮ በጣም ብዙ ነገር ሆኗል እንዴ። በዚህ የተነሳ አይደል ሲጀመር ካይተን ፍሱ ጋር ራሱ ጀለስ ይሆን? ይኸውልህ እኔ ጄሪ እንኳን ፍቅር የያዘው ሰው ይቅርና ማለት ነው ያፈቀረች ቢንቢ ላይ እጅችን ማክስ ነው። ኧረ ጄሪ በልክ አይደል ማርክ። አሁን ከጨረስክ ሂድልኝ። ደግሞ እመነኝ ሜላትን ታፈቅራታለህ። ይሄ ማርክ ነሽ እወዳታለሁ። ስለዚህ ጊዜ አታጥፋ። እስኪ ያቀ አሁን ልጅ የት ነው የምትሄደው? ወንድ ልጅ ከየት ነው ወዴት ነው ተብሎ አይጠየቅም እንዴ? ወረኛ ወግወጉ ይዘኸዋል። ይኸውልሽ ጄሪ እኔ ማርክ ባጭር ጊዜ ውስጥ ማለት ነው ነገሮችን ፊክስ ባላደርግ ሞቻታለሁ። እስኪ ነው ወንድም እንደው ወዲያው ፊክስ አድርጋትና እኔንም ከተረገላታለሁ። አስጠኝ በቃ ሂድ ጎበዝ ፍጠን ዋትስአፕ ይሰብለ ለምን እንዴ? አዎ እስኪ አንቺ አትኝና ደህንነቱ ነገር ዶክተር ሰብለ እንሰማ ከደረሽ ወንስ ዛሬ አገኘሽ የሚገርም ነው። አንተ ከዚህ ትንሽ ሊሆን ይችላል። ሁላችንን እያፈረሽ እንደው ሁላችን እንደዛ ነበር። በፈለኩ ሰዓት ላገኝሽ ነበር አይደል? በፈለከው ሰዓት ማለት ፍቅረኛ እያየን ማለት አይደለም። እኔ ስለ ፍቅረኛሽ ግድ የለኝም። በቀሉን እኮ የተኩት ላንቺ ብዬ ነው ስለምታሳዝኝ። ኢላ ካሳዘንኩ ፍቅሬን ማስመጣ እና አታገኘኝ እያልሽ ነው? አላልኩም ግን በቃ እንጠንቀቅ። ከባልከው ውሽሜ ማን ያገለግላል? ማገልገሉንማ ባላገለግላል ባጥር ዘሎ ሲሄድ ውሽሜ ደስ ይላል ሲባል አልሰማሽም? ትሰማኛለህ? እኔ ከጆኒ ውጪ ማንንም እንዳይስበኝ። ደግሞ ከሱ ምን አጣውኝና? እኔ ሲመስለኝ ግን ከሱ ያጣሽውን ነገር ነው ያገኝተሻል። ቆይ ግን አንተ ልጅ ራስን እንዴት ነው የምታየው? ከሌሎች ሰዎች የተሻልኩኝ ያክል በተለይ ደግሞ ከዛ ከጆኒ ለራስህ ያለህ ግምትና ማንነት በጣም የተለያዩ ናቸው። ተሳስተሃል። መሳሳቱን እንኳን ራስሽ ነው የተሳሳትሽው። ምንድን ነው የተሳሳትኩት? ቸኩለሽ ጆኒ መጥበትሽ እንደሚቆጭ ፊትሽ ላይ ያስታውቃል። ይሄኔ ትንሽ ጠብቀሽ ቢሆን ኖሮ እኔ መሰለ ሰው ታገኝ ነበረ። እንዳህና ገበያው አይገናኝም የሚባለው እንግዲህ ምን ይደረጋል? ምንድነው እንዳረጋግጥ ተረታ በዛሳ ጥሎብኝ እንግዲህ ከሱ ጋር ተመሳስሎ መኖር እንችልበታለን። አልገባኝም። ያው እንግዲህ ወጣቱን ሳገኝ እንደ ወጣት፣ ልጅ ሳገኝ ደግሞ እንደ ልጅ፣ አሮጊትም ሳገኝ ደግሞ እንደ አሮጊት መሆን ይችልበታል። ብቻ አሮጊት ነሽ ብለህ እየሰደብከኝ እንዳይሆን። አይ አንቺን የመሰለሽ ኮረዳ ምን ብዬሽ ነው ደግሞ አሮጊት ነሽ ብዬ የምሳደበው? ለነገሩ ብትልም አይገርመኝም። ቆይ ግን እስኪ እውነቱን እንነጋገር። ከጆኒ ጋር ሆነሽ እኔ ስላመለጥኩሽ ደብሮሽ አይደል? ያው ፈጣሪ ስለሚወደኝ ነው ጆኒ የሰጠኝ። ቆይ ግን ልብሽን ልብ ብለሽ አዳምጠሽ ታውቂያለሽ? ሁሌ ነው የማዳምጠው። እና ምን ይልሻል? ከኢላ ራቂ እያለ ይመክረኛል። ምን ነው ከኔ ፍቅር እንዳይዘው ፈርቶ ነው? አይ ነገር ስራ ስለሚያናድደው የማይሆን ነገር ብዬ እንዳላቆሽሽ ፈርቶ ነው። በቃ ምን ሳታጭ ነው? ለማንኛውም ሁሌ መጣፍ ማንበበት ቦታ ጠብቅሻለሁ። ሰብሌ እንዳታስጠብቅሽ።
ሻፌን ከዘጋው በምን አንደበት ላውራ ነው? ቆይ ምን አድርጌ ነው እሺ ልታስገኝ ነው? ኧረ እባክሽ እዚህ ሁሉ ጣጣ ውስጥ የገቡት በአንቺ ምክንያት መሆኑን እንዳርሽ። ኧረ እባክህ እኔ ሴጣን ላይ ዘና ብያለሁ። እሺ ምን ላድርግ? ቃጁላላ ይሄን የመሰለ ከንፈር ይዛ መጣች። ጉባለችብኝ ጉባልኩባት። ምን ላድርግ? ተሳሳት ደግሞ ወንድ ልጅ ነኝ እንዴ? ያምረኛል ይሞቀኛል። ተንከሲስ። እሺ ለምን የት ነው የደከሰችው? እኔ ጋር እስቲ ጻኑበት እባክሽ ስሰክስ ነው። እሺ አሁን የት እንደደከሰች ተናገር። ቸሊና ጋር የሷን ስም አትጥራብኝ። እሺ አሁን ምን ብናደርግ ይሻላል? ምንድን ነው የሚሻለን? ምን ይሻለናል? ምን ይሻለኛል በል። ወይኔ ይሄኔ እኮ ሰርካት ሰፈሩን እንዳለ እያሰሰው ነው የሚሆነው። እናማ በቃ ሂድና ስጣት። እሱን እኮ አስቤዋለሁ። እና ታዲያ እናማ ወይኔ ባላያት እኮ ነው የሚሻለኝ። ባላያት ነው የሚሻለኝ። ያት እስኪ ከሩቅ ስትታይ አስብም የሆነ ልጅቷ የሚስብ ነገር የላትም። በእናትህ ታዲያ እዛ ሄደህ ተሳሰባኒ ምን አገባኝ? ሂዱ ሰማሽ ምን አባትዬ ተባልኩ። እንዲሁ እንዳማረኝ አባትዬ መባል እንዳማረኝ አንድ ቀን ሳልባል ላረጅ ነበር። ሁለት ፀጉር ለወጣ ነበር። ይኸው ተመስገን ተባልኩ። እናትዬ ቆይሻው ምን ልታደርግ ነው የምጠራት? ወይ እናትዬ ነይልኝ እዛኛው ግንብ ላይ ነበር። እንደዚህ አይነት ግንብ ላይ የመጀመሪያችን ተይ እናትዬ ብዙ አትነካኪኝ። ወንድ ልጅ እኮ ነው ይሰማኛል። እንዳልሳሳት ስለምወድ እኮ ነው። አውቃለሁ። እሺ ቀደስ እንዴት በቃ ከዚህ ላይ ይሳሳታል። አንቺ ልጅ ግን ምንድን ነው ዓላማሽ? ማለት እኔም እኮ ችክ ነኝ። ያለ ምክንያት በአንዴ እንደዛ አትለጠፍበትም። ለዛም በአንዴ እይታ እስከ መገልጨት ድረስ እናማ ከጀርባሽ የሆነ ተልእኮ እንዳለ በጣም እርግጠኛ ነኝ። ኧረ እኔ ምንም ተልእኮ የለኝም። እሺ ያምሻል? ኧረ እኔ አያመኝም። እብድ ነሽ? እኔ ነኝ እብዱ። ዝም በያት። አባቴ እንደዛ አትበል። አባቴ ወይ የሆነ የሚቀየር ልብስ አምጣልኝ። ምን ላድርግ? ጨነቀኝ እኮ ተሳቀቅኩ። ባዶ ቤት መጥተሽ ተሳቀቅኩ። እናቴ እንደሆነ ወይ እናቴን ሽንሽኑን ላምጣው እንዴ? ከካጁ ደግሞ እንዳልቀበል እንደምትያት ሁሌ የወንድ ልብስ ነው የምትለብሰው። ወንድማችን ቢያት የላትም አንድ ቀሚስ። ኧረ ቢኖረኝም ደግሞ አልሰጥም። ወይኔ አሻንት ወይኔ ጉዴ! ምንድን ነው? ወይኔ ጉዳችን ምንድን ነው? እንዳቱ ነው ምንድን ነው? ሰርካማ ቃጭ ደብርሽ ነው የደበራሁት ነው። ሰደኛ ተቀድመ ና ከሰማይ ቅድም ቀና ብዬ ሳይ ነበረው። ና እሷን እኮ አይደለም ሸውጃ ነው። ምንድን ነው? አንቺ ግን ነገር አላበዛሽ? ደግሞ ምን አለ? እንደዚህ ስልክ አስተማሪ ቢይሽስ? አዲስ ፍቅር ሲያመላቅራሉ። በጣም ነው ያበዛችሁት። የኛ ግን አዲስ ፍቅር ሲያፋቅ። መሲ ግን ለምን አትረገኝ? ምን አይነት ልጅ ነው? ያንተ አይነት መሲ። እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም። የምሬን ነው። ቆይ እንዴት ነው እኔን ሊመስል የሚችለው? አንተ ምን ያህል ትወደኛለህ? ማለቴ በወንድምነት በጣም ነው የምወድሽ። እሱም ልክ እንዳንተ በጣም ነው የሚወደኝ። አንተ በእኔ ትደራደራለህ? እንደ ነፍሴ እኮ ነው የማይሽ። በአንቺ ማለት ደራደርም ትቀልዳለች። እሱም በእኔ ጉዳይ ድርድር አያውቅም። ነፍሱን ይሰጣል። በዛ ላይ እንዳንተ ወንድ ነው፣ ኩሩ ነው፣ እልኸኛ ነው። በቃ መሲ ግን ቆይ እኔ ግን አሁን ያልሽኝ ሁሉ ነው? አዎ አንተን በጣም እንደ ወንድም ስለምወድህ እሱም ደግሞ አንተን የሚመስል ነገር ስላየሁበት ነው በጣም የወደድኩት። ይሄ ሁሉ ከነገርሽኝማ ልጁ ጥሩ ልጅ ነው ማለት ነው። በጣም ምርጥ ልጅ። ታዲያ ለምን ማንነቱን አትነግሪኝም? ናታን ድጋሚ ይሄንን ርዕስ ስናነሳ ነው? ካልነገርሽኝ መቼም አልፋታሽም። ቆይ ማወቅህ ምንድን ነው ጥቅሙ? እንዴ ጥቅም የለውም። ስለ አንቺ አይመለከተኝም። እሱማ ይመለከታል። ታዲያ በዚህ ልጅ ጉዳይ ለምን ገግመሽ አላሳይም ያልሽኝ? እርግጠኛ እስከሆነ ለምን ነው እርግጠኛ የምትሆኚው? ቆይ ቢጎዳሽስ? ልክ እንዳንተ ምስኪን አይጎዳኝም። ደግሞ ቢጎዳኝስ ምን ታደርገዋለህ? እቀጠቅጠዋለሁ። የአንቺን አስከፍቶብኝ ዝም እንድለው ነው የምትፈልጊው? እንዴ ምን ብለህ? አንተ እብድ ነህ። ይኸውልሽ በአንቺ ከመጡብኝ አዎ እብድ ነኝ። ናታን ምን አለ አይንህን ገልጠህ ፍቅረኛ የሆነክ እንደዚህ ብትሆንልኝ። አሁን ልጁን ታሰኛለሽ አታሰኝም? አላሳይህም አልኩህ ነው። ራስ ጉዳይ እሺ። ሰው ለቤስት ፍሬንዱ በዚህ ያህል ደረጃ ሊጠላ ይችላል። የሆነ ፍቅር ስሜት ውስጥ እያደረ ነው መሰለኝ። አንተም ግግም ምንም ጨዋታ እንቀጥላለን። ተው ዳግም ቆፍጠን በል አንተ የአያትህ ልጅ ነህ። ደህና ነኝ። ቤተሰብ አካባቢ የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ረዱ እኮ ፊት ነሳኝ ብላ ተጨንቃለች። አዎ ብቻታለሁ እኮ እሱማ ገባኝ። አይ ምን ሆነ ብላ በጣም የተጨነቀች ስለሆነ ነው። ምንም አልሆንኩም። እንዴ ዳጊ የሆንከው ነገር እንዳለ እኮ ያስታውቃል። ወይኔ በማማሙት እቺ ልጅ ስታወራ ውስጥ እየተላወሰ እኮ ተቸገርኩኝ። ያደረኩት ነው። ምን ነው ዝም አልክ? የሆነ ነገር አለ። እስኪ ምን ለማለት ነው? ተቀይረሃል እያልኩ ነው።
ይቅርታ እኔና አንቺ እኮ እንደዚህ ለመባባል የሚያበቃ ቀረቤት የለንም። እሱንም አውቃለሁ። ሜላት በእናትሽ ተይ። ለምን የሆንከውን ነገር ልጅቷን ገጭ እንደተገለ ይኸውልሽ ከዚህ በኋላ ማንም ሰው ሙድ ሊይዝብኝ አልፈልግም። እሺ ሜላት አንቺንም የኔ ሁኚ እያልኩ ስላስጨነኩሽ በጣም ይቅርታ። በጣም እሺ ሜላት አመሰግናለሁ። ሚሉ ፒስ ነው ደህና ነኝ። ከዳግም ጋር ምን አወራችሁ? ቆይ ልጅ ምን ነው ተቀይሯል አይደል እንዴ? አዎ በጣም የተቀየረው። እኛ ላይ ብቻ መስሎኝ ነበር። አንቺም ላይ ከተቀየረ የሆነ ነገር ሆኗል ማለት ነው። የፈለገ ቢሆንስ እንዴት ትቶኝ ይሄዳል? አልገባኝም። ማለት ያለብኝ ነገር እንኳን ተናግሬ ሳልጨርስ እኮ ነው ትቶኝ ሄደው። አይገርምሽም? ልጁ እኮ የሆነ ነገር ሆኗል ብዬሻለሁ። ይህ መስራት አልበኝነት ነው። ለነገሩ እንኳን አየሽው፣ የሰው ማንነት እኮ ቀስ እያለ ነው የሚታየው። የምር ንገረው፣ በጣም የሚደብር ነገር ነው። ከሰማኝ እነግረዋለሁ። አንቺ ግን አትናደጅሽ። ታውቃለህ ማርክ፣ እኔ በተፈጥሮ ሰው ጥሎኝ ሲሄድ በጣም ነው የሚያናድደኝ። አይዞሽ የኔ ቆንጆ፣ እኔ አለሁልሽ። ማለቴ አይክፋሽ ማለት እኮ ነው። ማርክ በጣም ይቅርታ፣ ግን ደግሞ ልጄ ረድ ማግኘት አለብኝ። ልሸኝሻ? እኔ ብቻዬን ነው የምፈልገው። አስተያየት ችግር ካለ ግን በማንኛውም ሰዓት አብሬሽ ነኝ። እሺ እሺ፣ አመሰግናለሁ። ምንም ማድረግ አልችልም ዳግም። በራስ እጅ አሳልፈ ሰጠኝ ሜላት። ድለኛ ነው አለም ነው እናቴ። ዋኘ እኮ ነው የሚባለው። አሻራ አይደና ተከተልና እግዚአብሔር ታምረኛ ነው። እቺን የመሰለች ሙንደስ ደስ 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 ያለች ሴት ሰጣ። አሁንስ እኔም በይ እየመጣ እኮ ነው። አላስችላለኝ ወይ ከልጅ ልጅ ቢላየው አመት የማይቆይ ድገት ድገት አረሚቲ ግን ይሄ ነገር ወዲት እያፈራ ነው። እኔ እንጃ ፑሽ እኔ እኮ ዝም ብሎ ይሰማኛል። የሆነ ማላውቀው አንዳች ስሜት ይሰማኛል። ብቻ ሲሞቀኝ ሲያልበኝ ይሰማኛል አይደል? በዚህም ጥረጊልኝ እንቻለው ራስ አንተ ተሳንኩ እኮ አላበኝ። እሺ አዳሜ፣ ሁልሽም እንዲህ እንዳስቃበጥሽ እናይሻለን። ሰርካት ሲመጣ ያኔ ማን አቆጣ ማን ነው እሱ? አሁን አዳሜ ስታስቃብጫ ነበር እንዲያዋራጭ ስም ምናምን እያልሽ። እሱማ የወንድማችን ደስታ ደስታችን ነው ብለን ነው። ደስታው ደስታችሁ ከሆነ ሀዘኑ ማዘናችሁ። እሱ ሀሳብ እኮ እንስማማ፣ ግን በሰርጋ ጉዳይ አያገባንም። ስላጣፈጠኛ እንጣዳለን። ማንደባለው እንዲ ሆነ ጣፋጭ ከረሜላ። እስኪ ተውኝ፣ ለምን እንደሆነ አላውቅም። ብቻ ሁሉ ይመስለኝ። አይዞ ወንድሜ፣ እየዳሩ ስለሆነ ነው። ወግ ነው ሲዳሩ ማልቀስ ይባላል። ሰማኸኝ? አይ ሰርካል እንዴ እኮ ገጀራ እየሞረደለት ነው የሚሆነው። ብቻ እኔ በሆን ግን የሆነ መድፍ ነቀ ነበር አመሞች እናቴ ተውት ያርግልህ። በቃ የመሰለች ጭንቡጥ ስማል አንቺን የመሰለች ቆንጆ። ቆይ ምን ቢጠብሽሽ ነው ከሰርጋ ጋር የተጣበሽው? ታሪኩ ብዙ ነው በጣም። ምን አንቺ አውርተሽ አንቺን የመሰለች ልጅ እንደው ጭንቦቀቅለ አውርተሽ እኮ ምን አነቃቂኝ ነኝ። የት እንሄዳለን? የት አባታችን እንሄዳለን? አነቃቂኝ የኛ አዶኒ። አሁን ለመናገር አልፈልግም። ለምን? ሌላ ጊዜ ነው የማወራሽ። አያችኋ፣ እኔንም ስጠይቃት እንደዚህ ነው ያለችኝ። ስለዚህ እቺ ልጅ ከጀርባ የሆነ ነገር አለ ማለት ነው። ምንድን ነው? ኧረ ምንም የለም። ምንድን ነው? ተይ እኔ ባለጌ ነኝ። ተይ ስልሻለሁ። ተይ ይሄ ብርድ ነው። ተይ ይጣመምብኛል ከንፈሬ። ተይ ይቅር። እንዴ ይጣመማ። እስኪ ደስ ይበል። ምናችን እያየ እስኪ ምን ይደር ልሳምሻ ታዲያ። እነሱ ካሉ መቼም ከባዳ አልመጣም። ጥያቄው ዘመድ ናቸው። እስኪ ወንድ ቤት ስማታለሁ። ቢረግምሽ ይደርስብሻል። እድሜ ልክሽን ሳትስሚ ነው የምትሞጪው። እስኪ የቅድማን ዘፈን
አሁን ይሰማል። በዚህ ፍጥነት ትመጫለሽ ብዬ አላሰብኩም ነበር። መጣ ብዬ ካረለ ምናልባት ያኩራለሽ ያዘሽ ብዬ እኮ እኔ እኮራለሁ እንዴ? እናሳ እየወደድሽኝ አልወደድኩም እምትይኝ መቼ ያልሽነፍ ባይነትና ኩራተኝነትሽ ይዞሽ ነው። እኔ አልወድህም። ግን ደግሞ አትጠይኝም። ለምን እጠላሃለሁ? አሁን ለምንድን ነው የፈለግህ? እናፍቀሽኝ። አትቀልድ። ከዚህ በፊት እኮ ቀለኝ እንደማያስቅ ነግረሽኛል። እና ታዲያ ለምን ብዬ እቀልዳለሁ? አንተ የሚናፍቅ የሚገባ የራስ ሰው አለ፣ እኔ የሚናፍቀኝ የሚገባ የራስ ሰው አለ። ደግሞ አምሮብሻል። እንደዚህ ምትለኝ አልፈልግም። ልብሽ ቅለት ይላል። ሲያምርክ ይቀራል። በአንተ ሲጠራ ስለሚያስጠላኝ ነው። ይህን ያለምዬ ብትሆን በደስታ ተፍለቅልቃ ነበር። እሷ ሞኝ ስለሆነች ነው። በዛ ላይ ፍቅር አይኗን አውሮታል። ይልቃውን ቀልዱን ትተህ ለምን እንደፈለግከኝ ንገረኝ። እሱን ተቀምጠሽ መግረሽ ያሻልሽ። አይ በቃ ይሻለኛል። እና እኔ በእኔ ትእዛዝ ስር መሆንሽን ትረሻለሽ አይደል? ጎበዝ ልጅ። እያበሩ እኮ ነው መሰለኝ። ቆይ ልጅ ነብረ ማይተውን ማነው? እና ተብዬው ነው። ምን ብሎ ነው? እኔማ ምን አባቱ ይለኛል። እና ተረሰብለ ነው? አዎ ከሷ ጋር ነው። ምን አባቱ ነው የሚላት? ይኸውልህ ጆኒ፣ አሁን ያለነው ትምህርት ቤት ግቢ ውስጥ ነው። ምንም እንዳይፈጠር አንተ ተረጋጋ። ቆይ አላት ለምን ማስነግረኝ? ይኸውልህ ቅድም እየተጨቃጨቁ ነበር። አሁን ደግሞ ምን እንዳላት አላውቅም። ከጀርባው ነው እያወራል። ይኸውልሽ አለች። ጆኒ ተረጋጋ። እንደማትወዱ ስለማውቅ መቼስ ብትወዱ ኖሮ እዚህ ጋር ከኔ ጋር መሰሪ ነበር። ደግሞ ሁለት ሰው በአንዴ ማፍቀር የሚችል ልብ ያለሽ ይመስለኛል። በጣም ደፋር ነህ። አመሰግናለሁ። ለነገሩ ምትፈልገኝ ይቻላል። ለውረው ታሰተንሽ እሷ እንዳፈቀርካት ነው የምታስበው። አንተ ግን መጠቀም እያደረጋት ነው። ረጋ በላ ልቀቀኝ። ለሰባብሮ ከትምህርት ቤት መባረር ፈለክ እንዴ? ልባረራ እንደ ፈሪ የምወዳት ልጅ ከሌላ ወንድ ጋር ሊያውም ደግሞ ለጠል ከምፈልገው ልጅ ጋር ተደብቃ እየተገናኘች እንዴት ነው ዝም ብለው? ይኸውልህ ለአሁኑ ብቻ ረጋ በል። ከዛ ተረጋግተን ምን ማድረግ እንዳለብን እናወራበታለን። ወይ ልጅ ወይ ለጊዜው እንዳሰባል ምን በኋላ ልትሸመጥ ቀን ስለምትችል መረጃ ነገር መያዝ አለብን። እንዲህ ለተጫወተብኝማ መለቀው መስሎታል። አዎ ለመረጃ ያህል ትንሽ ቪዲዮ ይዘናል። አሁን ምን ማድረግ እንዳለብን ታውቃለህ? ምን እናድርግ? ና ተከተለኝ። ያም ሆነ እንግዲህ አለም ደስተኛ ነች። ዋናው ደግሞ እሱ ነው። በቃ ነው መሄድ ይኖርብኛል። ከዚህ በላይ አንድ ላይ መታየታችን ጥሩ አይደለም። ግን እኮ አልጠገብኩሽም። ሰውዬ ዛሬ ደግሞ እንዴት እያደረገህ ነው? ያው የምትወደው ልጅ አጠገቡ እንዳለ ወጣት ነው እያደረገኛለሁ። እኔ ወድጄክም አላውቅም፣ ወደፊትም አልወድክም። አሁንም መሀል ላይ አልወድህም የሚለውን ቃል ረሳሽ። እኔ ግን ዝም ብዬ ሳስብ ምላስሽና ልብሽ እየተጣጣሙ አይደለም። እስኪ አንድ አይነሽን ጨፍኝና ልብሽ ምን እንደሚል አዳምጪ። ልብ የሚለኝን አውቀዋለሁ። እስኪ ለማረጋገጥ ያክል አሁን እንደግመሽ አዳምጪ። እሺ ልብሽ ምን አለሽ? ስለ ጆኒ ነገረኝ። አሁንም ራስሽ ነው እያወራ ያለው። በቃ ትቻለብኝ ልጅ። እሺ መሄድ ትችያለሽ። ከዛ ፊት ግን ጉንጭን ሰሚ። ጉንጭቱን ከፈለግሽ ደግሞ ሌላ ቦታ ማድረግም ትችያለሽ። አንቺ ምን አይነት ርካሽ ልጅ ነሽ? አይደለም እኮ ዝም በይ። እኔን ታዩ አይሆንሽም ስትይኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሻ። ቆይ ምን አይነት ርካሽ ሴት ነሽ? አልገባሽም እኮ። ቆይ ላስረዳሽ። ሁሉም ነገር ገብቶኛል። ኤላን ስለምትወጂው እኔን እንድታወስድ ጎተጎትሽኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሽ። አለም የምታፍሪበትን ነገር አትናገሪ። ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ ተንጠለጠልሽ። አንቺም አላፈርሽም። እሺ ይቅርታ። እሱ ነሽ ፍቅረኛሽን በይው። ትሰሚኛለሽ ሰብለ? ከዛሬ በኋላ ኤላ አጠገብ ባገኝሽ እመኚኝ አልለቅሽም። አሁን ጦሳቶኝ ከፊቴ ዞር በይ። ሜሉ ቆይ ምን ሆነሽ ነው የተናደድሽው? ቆይ እሱ ማን ስለሆነ እንደዚህ የሚበጣጠስብኝ? ማ ዳግም ነው የተበጣጠሰው? ታዲያ ሌላ ማን ይሆናል? አዎ ዳግም ነው። ምን ብሎ እንዴት እንደጠበረብኝ እኮ ባየሽው። ሲጀመር ነው ይልኩት ባንቺ ጉዳይ ላናግረው አይደል እንዴ? እሱማ እና ታዲያ ምንድን ነው እንደዚህ የሚያደርገው? በእናትሽ ተረጋጊና የሆንሽውን ንገሪኝ። እስከ ዛሬ ሙድ ሲያዝብኝ ነበር። ከዚህ በኋላ ግን ማንም ሙድ እንዲይዝብኝ አልፈልግም ብሎ ቁጭ አድርጎ ሄደ። ማን ነው ሙድ ያዘበት? እሱን ማን ያውቅ እንዴ? እኛ ሙድ እያዝንበት እንዳለ ነው እንደሚያስበው አላውቅም። ወይ ደግሞ ድንገት ከካሌብ ጋር ስላየሽ እሱንም ለማለት ፈልጎ ሊሆን ይችላል። እንዴ ስለሱ እኮ አውርቼዋለሁ። እና ታዲያ ምንድን ነው እንደዚህ የሚያደርገው? እኔ ምንም አልገባኝም። የምር ረዱ በጣም ይደበራል። በእናትሽ ተረጋጊ ጓደኛዬ። ታውቂ እኔ በተፈጥሮ የሰው ቁጭ አድርጎኝ ከሄደ እንደናቀኝ ነው የሚሰማኝ። እሱማ አውቃለሁ። እንደዛ ብዬ እንጂ እሱ እንደፈለገ ቢሆን እኔ ምን አገባኝ? በእኔ ምክንያት እንዳለ ነገር ስለገጠመሽ በጣም ይቅርታሽ። ኧረ ችግር የለውም። በቃ ተረጋጊ። ወይ የማን መረጥ የመጫወቻ ነው? ወይ
ታመጣለህ? እሷንስ ምን እናድርጋት ቦስ? እሷን ደግሞ በነፍስ ነው ፈልጋት። በነፍስ ቦስ እሷን ዋጋውን ሰራ ይሻላል። ታመጡልኝና ጸጉሯን በደረቁ ነው የምላችሁት። እሱን የሳመችበት ከንፈር ደግሞ እንደዚህ ነው እንቆርጥለት። ልክ ነህ ሰርካር። ክብራችን ማስመለስ አለብን። በክብራችን ነው የመጡት። በሻውን ተከተሉ። አንተ ቤቱን ጠብቅ። ምን ሆነሻል ሰብሊ? እንዴ ድምፅሽ ያስቆርቅ አይደለም? ወይኔ ጉዴ ሰብሊ፣ ከማን ጋር ጣልተሽ ነው? ጆኒ ነዋ። እና ንገሪኝ በእናትሽ፣ እያስጨነቅሽኝ ነው። አለም ምን አደረገች? ኤላን ጆኒ እንዳይበቀለው እና ይቅርታ እንዲያደርግለት ለምኜው ነበረ። እሺ ከዛስ? ከዛ እሱ በሚፈልገው ሰዓት ከተገኘለት እንደማይበቀለው ነገረኝ። እኔም ድጋሚ እንዳይጣሉ ብዬ ይሻልኩትኝ። ሰብሊ ልክ አላደረግሽም። ጆኒ ቢያች እኮ ችግር ይፈጠራል። በዛ ላይ ደግሞ የአንቺ መታመን ጥርጣሬ ውስጥ ይገባል። እሱን አላሰብኩትም ነበረ። እኔ ፍላጎቴ እነሱ እንዳይጣሉ ማድረግ ብቻ ነበር። እሺ ታዲያ አለም ምን አደረገችብሽ? ከዛ ኤላ መጽሐፍ የሚያነብበት ቦታ ላይ ነው ያለኝ። እኔ ደግሞ ቃሌን ለማክበር ብዬ ሄድኩኝ። ከዛ ግን አለም በንዴት መጣች። ጉድ! ቆይ አብራችሁ እንዳላችሁ በምን አወቀች? አላውቅም፣ ብቻ ብዙ ነገር ተናገረችኝ። ርካሽ ሴት ነሽ፣ ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ የምትንጠለጠይ ብዙ ሰብሊ፣ የሆነ ነገር ሁሉ አንዴ ሆኗል። እሺ ቆይ መዚ፣ እኔ ርካሽ ሴት ነኝ እንዴ? ሰብሊ አይደለሽም እንዳልሆንሽ ደግሞ እሷም ታውቃለች። በቃ እንዴት ነው እንደዛ ያናገራት? እሺ ደግሞ መዚ፣ ይሄ ወሬ ጆኒ ጋር እንዳይደርስ በጣም ነው የፈራሁትኝ። እሱም በይ ከሰማ በጣም ትልቅ ችግር ነው የሚፈጠረው። ወይኔ ጉዴ! ቆይ ምን አይነት ችግር ውስጥ ነው የገባሁት? ምንም አልታሰበም። ሴትዮ ይኸውልሽ ያደረኩት ነገር ካለ በግልጽ ተናገር። ምን ነው ምሽቆጠቆጥ ወዳጅ ናፈቀሽ? ተሽቆጠቆጥ ከደረት ነፋነፋ አደረግ። እኔ ጄሪ እንደው እንኳን አልሰማህም ሰውዬ። አቦ ከሆነ ተይኛ እንዴ አስከፍ ማለት ነው። ታዲያ ምን አስደነፋል? ቆይ አንቺ ስንት ዘመን ስትደነፍብኝ አይደል እንዴ? እህብ እያንገቴ እንደፍቼ ሰማሽ? ስለዚህ አሁን ደግሞ እኔም በተራዬ ያደነፋብሻለሁ እያልክ ነው? አላልኩም አልክ እንጂ። እኔ እንደዛ አላልኩም። ሰው ላይ ሲደነፋ የከረመ ሰው ሲደነፋበት ለምን ደነፋችሁብኝ ብሎ መናገሩ በጣም ነው የሚገርመው። ቆይ ምንድነው ግን አጠጥተው ይላኩ? ይቅርታ የፈለግሽው ማለት ትችያለሽ፣ ግን አሁን እባክሽ ከመንገድ ዙር ትያለሽ። ባል ምን ልታደርጊ ነው? ልመታኝ ነው? እቺን ትወዳለችና ጄሪ። እኔ ጄሪ እንደዚህ በንቀት ከፍ ዝቅ አድርገኝ ወይ? አንተ ቆሽማዳ ሽማግሌ፣ ይኸውልህ ሽሮ ልትገነፋ የምታቆሸው እራሷን ነው አሉ። ይኸውልህ እንደው እኔ ጄሪ ሞቻታለሁ። ከምላሴ ላይ ፀጉር እንዲህ ንቅል ትላለች። ነገ እግሬ ትወድቃ ጄሪ ማሪኝ ባትላት እንደ ሞቻታለሁ። ጠብቅ ሽማግሌ። ጥጋቡን ነው ማስተነፍስለት። ቆይ አንተም በሷ በኩል ሊቀጣ እየሞከረ ነው። እስቲ ወንድ ከሆነ እኔን ራሴን ፊት ለፊት አይጋፈጠኝ ነበር? እሱማ የወንዶች ስራ ነው። ደህና አድርገን እንደምትቀጠቅጠው በደንብ ያውቃል። አሁንስ መች ቀርለታል? በፈጠሩ እንዲጠላ ነው ማድረገው። በደንብ አድርገን ዋጋውን ልንሰጠው ይገባል። ከዛ እዚህ ትምህርት ቤት አንገቱን ደፍቶ ይማራታል። ልክ ብላ ያበጠ ልቡ ነው እንዳሰረፈ የሰብሊንስ ነገር እንዴት ልታደርግ አሰብክ? አላውቅም። በደንብ ልታወር ይገባል። ይሄ ልጅ ከመሀላችሁ ካልወጣ መቼም ሰላም አታገኙ። በቃ ነው ልጅ አይ የሆነ የሚያገኙ ሰው አለ ነው እንዴ? ፊትሽ ልቀር ለምንድን ነው? አልቅሰሽ ነው? ኧረ አላለቀስኩም። ቅድም ትንኝ ገብታብኝ መሰጥታልኝ ነበር፣ ለዛ ነው። ነው እንዴ? ደግሞ እየጠፋሽብኝ። ምን እጠፋለሁ? ክላስ፣ ከዛ መሲጋ ወይም ደግሞ አንተ ጋር ነኝ። ሌላ የት እሄዳለሁ? ለነገሩ ልክ ነሽ። ጊዜሽን ለሌላ ለመሲ ብቻ ነው የምትሰጪው። ግዴታ አይደል እንዴ ለጓደኛዬና ለፍቅረኛዬ ጊዜ መስጠት? አትልክል ጠይቅሽ። ምን ጠይቀኝ። ያው ለማወቅ ነው እንደማታደርጊው አውቃለሁ። ጆኒ ምንድን ነው? አስጨነቀኝ እኮ። ይቅርታ ካስጨነኩሽም ይቅር። በቃ ጠይቀኝ። ከኤልያስ ጋር ተገናኝታችሁ አውርታችሁ ታውቃላችሁ? ለምን አገኘዋለሁ? እኔ እና እሱ ምን የሚያገናኝ ጉዳይ አለን አይደል? ያው ዝም ብዬ ልጠይቅሽ። ምን ነው ይገናኛሉ ብለው ነገሩክ እንዴ? ኧረ ማንም አልነገረኝም። ቢነግሩኝም አልሰማም። በዓይኔ እስካላየሁ ድረስ። አታስብ፣ መቼም አላገኘውም። እወድሻለሁ። እኔም በጣም ነው የምወድቅ። መጨረሻ አንቺን ማጣት አልፈልግም። የሚያሳጣኝም ካለ ነፍሴን እስከ መስጠት ድረስ እጋፍጠዋለሁ። ማንም ቢሆን እኔን አያሳጣም። እኔም እንደሰጠ ከፈልኩ አምሻለሁ። በቃ ምን ይወርብኝ ካሊ ምን ለማወራው ነገር እሺ ነው። ራስሽን ጠብቂሽ። እባክሽ ቃል እሺ በይ። እኔ ወድጄ ነው። ቆይ እሺ ማለት ነው ወድጄ ነው። እና ታዲያ ምን እንዳይመጣ ነው? እኔ ቺኳን ይዤ ፎክ ተከስል የሰርካር ሰዎች ቢያገኙኝስ ምንድን ነው ማድረግ? ንብረትን እንካ ሲሆን አንቺ ትሽረው ያለለ እንደሱም አይሆንም። ለምን ጓደኛ ማቶች ሆነ ነው
አንተቺ ወገኛለች እላሱ ገና ሩቅ ነን። እንዴት ይኸውልሽ፣ መጀመሪያ እኛ ጓደኛ ለመሆን ጀርባሽን ብትንትን አድርገን እንደ ኢንፊኒክስ ስልክ ማየት አለብን። ከዛ በኋላ ጥርት ካልሽ ማተብ ይመታልሻል። የኛ ጓደኛ ወይሽ ማለት ነው። አባትዬ ዝም ትላለህ? ተይ በእናትሽ ኪዱዬ፣ አባትዬ አትበኝ። ሆዴን ቦጫ በቃ ሻው ነው የፈጠረ የሰካር ነው የታጣሩ ነው ቺኳን ይዛት ሸበላ አይቃጁላላ የኔ ወለላ በጣም ተመቸሽ። በሉ በቂ መቻችሁ ይመቻችሁ። ወይ ይመት እሺ አቤት ያረጋጁ አውዜ ያርጎ ቀን አይደለ እናንተ ቱዛ አይወሪ እንደዚህ ስትጠይቁ እንደዚህ 4-5 ዓመት አብራችሁ እኔ ታይታኒክ ነው ያለው ራሴ ቆየ ነው እንደዚህ አልቃፈት አትቅና ለምንድን ነው ኤላ እንደማያፈቅረኝና እንድትተወው የምትነግሪኝ? ግልጽ እኮ ነው። ስለማስብልሽ ነው። ምን አታስመስይኝ። ትክክለኛ ምክንያትሽን ተናገሪ። ይኸውልሽ አለሚ፣ ኤላ እንደማፈቅረው ግን ልነግረው እንደፈራው ነው የሚያስበው። ግቢ ውስጥ ብዙ ሊወዱት የሚችሉ ሴቶች አሉ። አንቺ ለይቶ ለምን ይበቀልሻል? ይሄ አእምሮሽ የፈጠረው ቀሽ ምክንያት ነው። እንግዲህ እኔ እውነቱን የነገርኩሽ። እውነቱማ አንቺ ኤላን ትወጂዋለሽ። ለዛ ነው ደፋ ቀና እያልሽ ከኔ ጋር ለማለየት የምትሞክሪው። አለም፣ ንግግርሽን አስተካኪ። እኔ እኮ ፍቅረኛ አለኝ። ምን አጣው ብዬ ነው እሱ ጋር የምሄደው? ያጣሽውን እኔ ምን አውቃለሁ? እኔ የማውቀው ሁልጊዜ እንደምትከታተይውና ከስሩ እንደማጠፊ ነው። ከዚህ በላይ ቆሜ ልሰማሽ አልችልም። አልጨረስኩም። ከኤላ ጋር እንደተገናኛችሁ ጆኒ ቢሰማ ምንም ይፈጠር ይመስልሻል? መስማትም የለበትም። ከኤላ ጋር ይጣላሉ። ኤላ ምን አደረገ? አንቺ እኮ ነሽ ከስር የተከተልሽው ያለበት ድረስ የምትሄጂው። ከቀጣሽም አንቺን ይቅጣሽ። ከጆኒ ጋር የሚጣሉበት ምንም ምክንያት የላቸውም። እሺ ቆይ ልስማሽ። ፍላጎትሽ ምንድን ነው? በጣም ጥሩ። አሁን ትእዛዝ ለመቀበል ዝግጁ ሆነሻል ማለት ነው። የምን ትእዛዝ? ከአሁን በኋላ ኤላ አጠገብ እንዳትደርሺ፣ ባለፈበት እንዳታልፊ። አለበለዚያ ግን አለበለዚያማ ሁሉንም ነገር ለጆኒ እነግረዋለሁ። አለምዬ ናት። በእናትሽ ለጆኒ እንዳልነግረው ከፈለግሽ ያልኩሽን አድርጊ። አለም፣ ምን አይነት ፈተና ውስጥ ነው የገባሁት? እሺ አቶ ጥጋቡ እንዴት ነው? በስምህማ ትጥራኝ አንበሳ። ወይኔ ግን ማንን ተማምነህ ነው እንደዚህ ያፈላከው? አንተ እንደምትጠጣልኝ ተማምኜ ነዋ። መቼም አንተ ቦክስ ለብለብ ቴስታ ፍርፍር ምናምን እየጠገቡ መምጣት ልማድ አድርገዋል። አንተ ልጅ አትፈታተነኝ ብያለሁ። በፈታተነህ ምን ልታመጣ? ትምህርት ቤት ግቢ ውስጥ ሆነ እንጂ አፍንጫህን ነበር መሰብርልህ። ያው ለመሰበር እንኳን ልምዶ ስላለ አንተ ትሻላለህ። ወይኔ ናታል፣ ያንተ ሙድ መያዣ ልሁን። አታስብ፣ ስራ እንደ ሴት ስለሆነ በዚህ ከቀጠልክ ይኸውልህ ጡት ማስያዣ ማድረግ አይቀርም። እስኪ መሲል ልትጣላት መንገድ ላይ እንደጠበካት እኔንም ጠብቀኝ። ሙያ በልብ እኮ ነው። ወንድ ልጅ ቦታው ላይ ሲሆን ነው ተግባሩን የሚያሳየው። ኧረ ወንድነቴን ተጠራጠርክ? እንዴታ! እኔ እንግዲህ እስካሁን ተለጣጥፈህ ስትመጣ ነው የማየው። ራስህ ላይ በደንብ ታይዋለህ። የማትረሳው ቆንጆ የሆነ ትምህርት ነው የምሰጥህ። አሁንም እያወራህ ነው። ለምን ማድረግ ይችላል የምትለውን አድርገኸው አንገናገርም። እኔ ሞኝ አይደለሁም። አንተን መስካሪ በሌለበት አገኘታለሁ። እኔም እጠብቅሃለሁ። ይመቸኛል። አንተ ውሻ እንዴት አባ ብንቀን ነው መተለም በሰማት ይሻላል። አንተ ልጅ ግን አይና አፍን እንዳላጣምምልህ አፍን ብዘጋ ይሻላል። ትንሽ ደግሞ ተሻለ መሰለኝ። መቀጥቀጥ ከማራና ሞክረኝ ሰባብራለሁ። መሲ እኮ ለአንተ በቂ ነች። ከመሬት ትደባልቃለች። እናት አንተ ሰበብ ውስጥ ሊከት ፈልገው። ቆይ አንተ መቀጥቀጥ ምናምን አይሰለችም እንዴ? መወጣጣሪያን ትተለም ሰከን አትለም። ቆይ ለምን አትሆንም ካሊ ብዴ ትሰማኛለህ? መቼም አልተውም። እሺ ቀንህን ጠብቅ። ተው እባክህ በቃ ሰበብ ሊሆንብን ፈልገው። በጣም የተፈታተነኝ ነው። አንድ ቀን ሰባብረዋለሁ። ወንድ ቢሆን ኖሮማ ባለፈው ከኔ ጋር ለመጣላት መንገድ ላይ ጠብቀኝ። የዛ ዕለት መልኩን እኮ ነው ያሳይሽ። ሴታ ሴት ታውቂያለሽ አይደል? እንዴት እንደምቆራብሽ እኔ ራሱ አንተን የመሰለ ወንድ ስላለኝ በጣም ነው የምኮራው። ቁስሌ ነው። ለማንኛውም ግን
ይሄ ልጅ ልኩን እስካሳየው ድረስ ብቻሽን እንዳትሄጂ ተጠንቀቂ። እኔ እኮ ቀጀልን የምታገኛት ከሆነ መቀስ እንዳልሆንባችሁ ብዬ ነው። ምንድን ነው ጫማ ደግሞ ሲጠራጋ ባባራ የዘንድሮ አቧራ መሰለሽ። አሁን ለዚህ 30 ብር ማን ይከፍላል? ሲያናድብና ቆይ መሲ ምን ሆነሽ ነው? አይ ምንም አልሆንኩም። ፊትሽ እኮ እየተቀያየረ ነው። በዚህ ፍጥነት ምን ተፈጥሮ ነው? ቴክስት ገብቶልኝ ማን ልኮልሽ ነው? ዛሬ ከትምህርት ቤት ስንመለስ እንገናኛለን ተባብለን ነበር። ስራ በዛብኝ ይቅርታ የኔ ፍቅር ብሎ ቴክስት አደረገልኝ። ነው እንዴ? አዎ አስደበረኝ። ብዙ ጊዜ ትገናኛላችሁ እንዴ? ሁሌ እንኳን አይደለም፣ ስራ ይበዛበት። ጥሩ ነው። ምን ፊት ልክ አይደለም መስሎሽ ነው? ናታን፣ እኔ እኮ አንተን በደንብ ነው የማውቀው። ሳታወራ ነው የምረዳ። በቃ ስለ ልጁ ስላልነገርሽኝ ደስተኛ አይደለም። ጊዜው ሲደርስ አስተዋውቃለሁ። ጊዜው መቼ ነው? ቆይ እህቴ ምን አይነት ወንድ እያወራች እንዳለ ማወቅ የለብኝም? እሱማ እንደ ወንድምነቴ እኮ አስተዋውቃለሁ። በእርግጠኛ ሰው ነው ሻምጥቼ ማስተዋውቀን ካልሽሽ ጨራሽን ጠብቂ። የእውነት ማንነቱን ስላልነገርኩህ ነው የደበረክ ወይስ በሌላ ነው? እሺ አሁን ፈታ ላድርግ። ደግሞ ጀመረሽ? አሁንም ጨፍ ልትይ ነው? በምን አወቅ? እንዴ አንቺ ስራ ከጨፍን ማለት ነው። ገባሽ? ያንተ ፈረሱን ባቱን ሰረገለት። አይዞ ገባ። አይዞ ሰላም ያገናኛል። ተመለስ ሞንዳ አይዞ በማታ ላይ አየር አይዞ ሞንዳ አይዞ ትግሬ አይዞ ወይ ጉድሽን አለ እስቲ ምን ምንም ሰው ይወደቆ ነው። ነበር የምታደርገው? አረ ምንም መቻቸው ነው። ልገባ እኮ ነው። ምን ፈልገህ ነው የመጣው? የቤቱ ቦስ አንተ ነህ? አይደለም ግን ጉዳይን ከተናገርክ በኋላ ነው እሱ ማገናኝ። የሆነ ጉዳይ ነበረኝ ግን ቦሱን ነው ማግኘት። ምን አይነት ጉዳይ? እሱን ገብቼ ለሱ ልክ ግድ የለም። ይኸውልህ ሌላ ፈውል አስባለሁ ብትል ግን አንገትህን ነው የምቆርጥልሽ። ተው እንጂ ፋሲካ ደርሶ ዶሮ አጣን አይደል? ከከኔ አትወስድም ቢያንስ ማምረቻ አለ ዶሮ። ለማንኛውም ሰርካር ይባላል እዛ ጋር አለ። ሰርካር? አዎ ሰረች ይባላል። ደግሞ ምንድን ነው ጋር የሚጣል ሲል ምን እያወራችሁ ነው? So foggy, but I've never seen clearer. I don't really think anyone can save me, and honestly, I'm not really sure I want saving. I like to be my own worst enemy. There's no risk if you don't try at anything, so I'ma just keep buying everything. See you in the next life, have to be a better me. I don't think that my head's on straight. አያሪ ወደ ላይ ወደ ጥልቁ ነው ወደ ፈጣሪ ወደ ሰማይ ያለሱ ነው የሚቻል ጥልቁ ውስጥ ነው ያሉት ደመና ውስጥ ነው።
ለማንኛውም ኪሎ ትባላለች። ፍቅረኛ አይደለም። ምንድን ነው? ምንድን ነው ጉዳዩ? ማለቴ አንድ ሰው እየፈለኩ። ምን አይነት ሰው? ሰውየውን እንኳን እኮ አላውቀውም። ማታውቀውን ሰው ፍለጋ ነው የመጣው? ማን ይላክ? ማን ይልከኛል? በእኔ ምስኪን ድሀ ማን ይላክ? የማታውቀውን ሰው ፍለጋ ሰርካል ድርጅት ድረስ ስትመጣ ይሄ ለእኔ ስሜት የሚሰጠኝ ይመስላል? ኧረ እንደዛ አይደለም፣ እንደዛ እኮ አይደለም። የምፈልገውማ ሰው እኮ አለ እኮ። ማን ነው? ኒንጃ። የምን ኒንጃ? ምን አይነት ትህትና ነው? ወይኔ መጣ ከዚህ ግዙፍ ሰውነት ትህትና ወጣ። ኧረ ሰንካር ትለያለህ። ይኸውልህ አንድ ኒንጃ የሚባል አለ። ይኸው ማስክ የለበሰ ጓደኛችንን አሰቃየው። እሱን ፍለጋ ነው የመጣሁት። እርግጠኛ ነህ? አዎ እርግጠኛ ነኝ። ማነው ስሙ? አሻንቲ ይባላል። ኦ አምላኬ፣ አሻንቲኛ ሰው ና። ሆሜራ ተመስገን ሰርካርዬ፣ ወንድሜ የእናቴ ልጅ አንተ ነህ ለካ። አገኘው ደግሞ እኮ ሰርካር የሚለውን ስም ስሰማ እንዴት ደስ እንዳለኝ። ተመስገን ላይ ነስጋ ተገናኘን። እስቲ ስለ ሰውዬው ማንነት በዝርዝር አስረዳኝ። አንተ ጠይቀኝ ሆሜራ ተመስገን። የኔ የምለው ሰው ጠይቀኝ ባዳ እና ይቺ ልጅ ማለት ኒንጃው አለባበሱ እንደዚህ ነው። ጥቁር ለብሶ ማክሱን አድርጎ ወይኔ ቆየሽ እንዴት ከመጣሽ? አዎ ቆየሁ። እንደዚህ ባሳምስ ቀልሽ ግን ምን ተገኝቶ ነው? ማን ይዛት ነው የመጣሽው? እና ለመለ አሁንማ እንዴት የደስታ ዓለም ያስወጣሽኝ? የደስታ ዓለም አጓጓሽኝ። እስኪ ንገሪኝ። ያሳለፍኩትን ደስ የምትል ቅጽበት በሀሳቤ እየደገምኩት ነበር። አውቀሽ ነው? ምኑ የምታጓጉኝ? የማትነግሪኝ ነው? እስኪ ሰብሊ ቆይ ምን እንደዚህ ሊያስደስተኝ ይችላል? ገምጪ እስኪ። የናታን ጉዳይ ነው? ምን አዲስ ነገር አለ? ብታይ ማለት ነው ደብሮ ተቀምጦ አገኘሁትና ድብርት እንዲጠፋ አንድ ጨዋታ ላጫውተህ አልኩት። እሺ ይኸውልሽ፣ በመጀመሪያ እሱ ተሸነፈና ጉንጬን ሳመኝ። ከዛ በኋላ እኔ ተሸነፍኩና ጉንጩን ልስመው ስል ልትስሚ ስትይ፣ ከዛ በኋላ እንደዚህ እየተቀራረብን ሰብሊ ልቤ እንዴት እንደመጣ አልገባሽም? እኔ ለምን የምርሽ ነው ሰብሊ? ሙች የምረኝ ነው። ወይኔ እንዴት ደስ የሚል አጋጣሚ ነው። በእናትሽ አሰብኩት በዛ ሰዓት ምን ሊሰማሽ እንደሚችል። ጥያቄ አለው እንዴ? ቆይ እስቲ ግን ምን አልሽ? የሆነ ስሜት የፈጠርኩበት ይመስለኛል። የውሸት ፍቅረኛ አይዲያ ሳይሰራልኝ አይቀርም። በደንብ ቀጥይው እሺ። ፈጣሪ ፍላጎትሽን ያሳካልሽ። አስበሽዋል ሰብሊ? እሱ የኔ ከሆነ ዓለም ላይ እንደኔ አይነት ደስተኛ ሴት ያለ አይመስለኝም። አስበሽዋል? ከቤስት ፍሬንድነት ወደ ፍቅረኝነት እድለኝነት ነው። አንቺ ወይ እናፈቀኝ አይደለም የመጣው። አልገባኝም ጄሪ፣ እኔም አልገባኝም። ጄሪ ንገሪኝ፣ ግራ እያጋባሽኝ ነው። ምን እንደሆነ አላውቅም፣ ግን አያቴ ወደ ቀድሞ ማንነት መመለስ አለብህ ብሎ ምክር መክሮኛል ብሎ ነው ሁሉም ሰው ላይ እየተቀየረ ያለው። የምርሽን ነው? አዎ የምሬን ነው። እና እኔም ላይ ተቀይሯል። እሱ ላይ በምን አውቃለሁ? እሺ ምክንያቱ ምንድን ነው? ይሄ ነው ጥያቄ መጠየቅ ያለብሽ። ትክክለኛውን ሰው ነው። ትክክለኛው ሰው ደግሞ እኔ ሳልሆን ዳግም ነው። ሻው ምንድን ነው የማደርገው? እንግዲህ እንደነገርኩ ነው። እኛ ጋር እንደዚህ አይነት ስራ የሚሰራ ሰው የለም። ሁለተኛ እንደዚህ እንዳታረቅሽ በፍጹም ወደ ቦታ ቁጭ በሉ። አሻንቴኛ ሰው ነው። የእሱ ሰው ነው። ለማንኛውም ሊረዳ ባለመቻሌ በጣም አዝናለሁ። አሁን ራሱ የረዳሁት ስምህ አሻንቲ ስለሆነ ነው። እኔም እኮ በጣም ፈርቼ ነበረ። ምን ሆናለሁ አልኩ፣ ግን አንተን አገኘሁ። ተመስገን። ስምህ ራሱ ሰርካር እንደሆነ ስሰማ በጣም ደስ አለኝ። ምናልባት የምትለውን ስራ የሚሰሩ ሰዎች ካገኘሁ እነግርሃለሁ። እሺ ሰርካርዬ፣ አመሰግናለሁ። እሺ በል ፈጣሪ ሂዱ። ይሄን ጎረምሳ ሸኙ። በፍጹም ሰርካርዬ፣ የምን መሸኘት አመጣብኝ? አብረን ነው መሄድ የምንችለው ራሱ ከኔ ጋር አሁን ከእሷ ጋር ብለኸኝ ያው የአሰራራችን ነው። ከስተመር ሲመጣ እንደዚህ ተንከባክበን ነው የምናደርሰው ነው። ጥሩ ከስተመር አያያዝ ነው። እባክህ ሸኝ፣ እባክህ እኔ አቤት ከስተመር አያያዝ፣ አቤት እንክብካቤ። ምን አይነት ካፌ ማነው? ምን አይነት ቦታ ነው? አቤት ነው። እሺ ይሁን ሰርካርዬ፣ መተናነጣችሁ ሁልጊዜ ልምጣ፣ ሁልጊዜ እንዲሸኝ አዘጋጅልኝ። ችግር የለም አባ
ቶሎ ሰኔ እሺ 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 ማለት ወዲህ አቤት ሰርካ ወዲህ አቤት ሰርካ ወዲውኛ ትናንት ወደኋላ እኔ ወደ ወዲው ወዲህ ይሄን ሁሉ በልቼው ነው በልሽ አንድ ላጥሪ ና ልብስ ልቀይር ምን ይግቡታል ተኛው በር ጠብቅ አንተ ደግሞ ከኛ ጋር ና ልብስ ቀይር ሸኘሽን በቃ ደስ ሲል ብዙ ጊዜ ሙዚቃ ሁሌ ስቄ መለታት እንደዚህ ወይ አንድ ነገር ብቻ ስስታም እኮ ነች። ወይኔ በማማሙት ቆይች ልጅ ወደኝ እንዴት ልትመጣው ቆይሻው ምንድን ነው የምላት ዳጊ ቆፍጠን ዳጊ እንዴት ነው አንቺስ የመከርኩሽን ተገበርሽ? የቱን ምክር? ያ ታዲ በምናምን የሚባለው ልጅ ነው። እሱን ልጅ ተውዬሽ ነበር መሰለኝ። አዎ ትቼዋለሁ። አየሽ ጎበዝ ልጅ። እኔ እኮ እንደዚህ የምልሽ ላንቺ አስቤ ገብቶኛል። ረዱ እንዴት እንደምነግርሽ አላውቅም፣ ግን አሁን ከልብሽ እንድትሰሚ እንፈልጋለን። ምንድን ነው? ከዚህ በኋላ ፍቅር ምናምን የሚባል ነገር መስማት አልፈልግም። ለምን? ምክንያቱም አላማ አለኝ። እንደገና ደግሞ እኔ የ12ኛ ክፍል ተማሪ ነኝ። ስለዚህ አላማዬ ነው ማሳካት የምፈልገው። ግን እኮ ረዱ በድጋሚ እንዴት እንደምልሽ አላውቅም፣ ግን መሄድ አለብኝ። ጆኒ ቀስ በል አንተ አትጩህ እንዴ! ካለበለዚያማ አልተረጋጋም። ቀስ በል እሺ፣ ቀስ በል ትይዝ አድርገህ ምን ሆነሃል አንተ? እያሳመንከኝ እኮ ነው እንዴ! ጆኒ ግን በጣም ትገርማለህ። እንዴት ራሴ ሰበርከኝን ራስ ታሸኛለህ እንዴ? ያው ለምዶ እኔ ራሴ ያበላሸሁትን ነገር ራሴን ማስተካከል ነው። ኧረ እባክህ እንዴ ሰብት ደርስ ሰብት ወይ ጓደኛሽ ምን ያላንቺ ዋጋ ትከፍላለች? ማድረግ ያለባትን ሁሉ እኔ አንቺን የጎዳሁሽ ቢመስላት ዝም ትላለች? እንዴት ዝም ትላለች? ማድረግ ያለባትን ሁሉ ታደርጋለች እንጂ። አየሽ ካሌ ጓደኛዬ ነው። እኔ ለሱ ማድረገውን ነገር ነው እሱም ለኔ ያደረገው። በሰዓቱ ደግሞ እሱም ለኔ በማሰብ ነው ያንን ችግር የፈጠረው። ጆኒ ሊመታኝ ነበር እኮ አንተ ራስህ እኮ እንደሱ አድርገህ አታውቅም። እሱም እኮ ጥፋቱን አምኖ እኮ ተረድቷል። ደግሞ ለኔ ጓደኛው ሲል ነው እንደዚህ ያደረገው። ይቅርታ አድርጊለት። ግን እኮ የሚባል ነገር የለም። ጥፋቱን አምኖ ይቅርታ አድርጊለት። ደግሞ አንቺም እኮ በጥፊ መተሻል። እሱ ጥፋት እንደነበር አውቃለሁ። ይሄ ባልሽን ደግሞ በደንብ ነው የምወድልሽ። ካሌብ በእኔና አንቺ መሀል ምንም እንዲፈጠር አይፈልግም። ለዛ ነው ገብቶኛል። ካሌብ ዝም አልኩ እኮ ሰብለ፣ ስላደረኩት ነገር ይቅርታ። በክፋት አስቤ ሳይሆን ለጓደኛዬ በመቆርቆር ነው። እሺ ችግር የለውም። ይቅር ብዬሻለሁ። ይቅርታ ስላደረግሽልኝ አመሰግናለሁ። እንደዚህ ስትሆኑ ደስ ብትሉት ደግሞ ለጎዳው ልትክሳ ይገባል። ዛሬ ስፔሻል ነው ቦታ ወስደዋለሁ። እንዴ ምንስ? የአንቺ ስፔሻል ቦታ ይለኛል። እንደዛ ከሆነሽ በቃ እናንተ ተጫወቱ፣ እኔ ልሂድ። ትንሽ አልዘገየም እንዴ? ብለካ በጣክስ እኮ ጭራሽ አልሰማልከኝ እኮ። ቆይ ደግሞ መቼ ነው የጠቀስከኝ? በውስጤ ነው እና እኔ ኤክስሬ ነኝ። እስካሁን እዚህ ነህ እንዴ? አንተ ትቀልዳለህ። ያው ሄድኩልህ፣ ሰፋ ይበለ እንዴ። ልጅን እኮ አሳቀቅከው። አንቺን ለብቻዬ ለማግኘት ጓጉቼ እኮ ነው። የት ሄድብሃለሁ እኔ? ቢሆንም በእያንዳንዱ ሰከንድ እፈልግሻለሁ። አንተ ደግሞ ምን ነው ትንፋሽ ይነሻል? ከትንፋሽም በላይ ነሽ። በል እያሞቀኝ ነው። አንቺ ከእኔ ጋር ስትሆኚ እኔ እንደምንወቅ ነው ማለት ነው። አይ እንግዲህ አንተ ደግሞ አከበድካ። ይኸው በቴርሞሜትር አይሻልም? ምን የርቀት መለኪያ? አይ የክብደት ጨዋታ። ረዱ
እያልሻለሽ ነገር ግን ምንም እየገባኝ አይደለም። አንቺን ብቻ አይደለም የልጁ ባህሪ ሁላችንን ነው ግራ ያጋባው። ቆይ ሻት ምን ቢሉት ነው? እኔ እንጃ። ያኔ በስልክ ስናወራ ተደባዳቢ እንደነበረና ልጆች ደብድቦት ከዛ በኋላ በማያውቀው መንገድ ፈሪ እንደሆነ ነግሮኝ ነበር። እና ብቻ አላውቅም። አያቱ የሆነ ነገር ብለው ወደ ድሮ ማንነቱ የተመለሰ ይመስልሻል? ምናልባት ሊሆን ይችላል። ጓደኛዬ ተጨነኩብሽ እኮ ምን ላድርግ እስኪ አማክሪኝ። ረዱዬ እኔም እኮ ግራ ገባኝ። እንደዚህ አድርጊ እንኳን ልልሽ የማልችለው ነገር ነበር እና ዝም ልበል? አይ እንደሱ ከሚሆን ዛሬ ይሁንና ባይሆን ነገ ታወሪዋለሽ። በእናትሽ አንድ ነገር ብቻ እሺ በይ። እሺ ምን? ለምን አንቺ ቀረብ ብለሽ አታማክሪም? እኔ ምንድን ነው የማወራው? እኔ እንጃ አላውቅም፣ ግን ምን እንደዚህ እንደቀያየረው ጠይቂው። ኧረ ረዱ በጣም ይደብራል። አይደብርም። እኔ ጓደኛሽ አይደለም? አላሳዝንሽ? እሱማ ታሳዝኘኛለሽ። ታዲያ ምን አለ እሺ ብለሽ ያማከርኩሽን ብታረጊልኝ? እሺ በቃ አንቺ ደስ የሚልሽ ከሆነ አድርጊ ያልሽኝ አደርጋለሁ። አስጨነቅኩሽ አይደል? ችግር የለውም የእኔ ቆንጆ። ግን ደግሞ አሁን ሰዓቱ ስለሄደ ለምን ነገ አላናግረው? ለምን? ዛሬ አንቺ አናግረሽዋል። እኔ ደግሞ ሳወራው ኩራት ሊሆን ይችላል። ስለዚህ ነገ ብናወራ የተሻለ ይመስለኛል። እንደሱ የምትይኝ ልትቀይው አይደል? ኧረ ረድሞች አልቀርም። የኔ አባት ምን አጋጥሞት ይሆን እንዲህ ቀያየረው? ተረጋጊ ነው ደግሞ ቀስ ቀስ እያሉ ምን እንደሆነ እናጠራለን።